እንደምን አላችሁ? እኔ አለው እግዚአብሔር ይመስገን ደህና ነኝ። ዛሬም በጠቃሚና በአዲስ ፕሮግራም በድጋሜ ተገናኝተናል። በዛሬው የጤና ፕሮግራማችን ላይ የምንመለከተው ተልባን ለ30 ቀናት ያክል ወይም ደግሞ ለአንድ ወር ብትመገቡ ምን እንደሚፈጠር፣ ምን አይነት ለውጦችን እንደምታዩ እናም እንደሚያስገርማችሁ በዚህ ቪዲዮ ላይ በደንብ እነግራችኋለሁኝ። ይህ የጤና ትምህርት ታዲያ ለበርካታ ሰዎች እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ አስፍሩልኝ። በቀጥታ ወደ ጤና ትምህርታችን የማልፍ ይሆናል። ተልባ እጅግ በጣም በርካታ የሆነ የጤና ጥቅሞችን ይሰጣል። ተልባ በጣም ትንሽ ሊመስል ይችላል፣ ነገር ግን ለ30 ቀናት በየቀኑ ሲበላ የሚታዩ እናም ውስጣዊ የጤና ለውጦችን ሊፈጥርም ይችላል። በሰውነታችሁ ውስጥ በትክክል ምን እንደሚከሰት ደረጃ በደረጃ እነግራችኋለሁኝ። መመገብ በጀመራችሁ በአንድ ሳምንት ውስጥ ማለትም ከቀን 1 እስከ 7 የጨጓራ እናም የምግብ መፈጨት ስርዓታችሁ ይታደሳል። አንደኛ፣ የተሻሻለ የምግብ መፈጨትናም መደበኛ የሰገራ ጉዞ ይኖራል። ተልባ በሚሟሟ እናም በማይሟሟ ፋይበር እጅግ የበለጸገ ነው። ሰገራ እንዲከብድ እንዲጠራቀም ያደርጋል። የሰገራ ጉዞን ያቀላል። ጠቃሚ የሆኑ የጨጓራ ባክቴሪያዎችን ይመግባል። የምታስተውሉት ለውጦችም የሆድ ድርቀት መቀነስ፣ ከምግብ በኋላ የሆድ መነፋት መቀነስ፣ የተሻለ የሰገራ መውጣት እናም መጥራትን ታስተውላላችሁ። የሚሟሟ ፋይበር በጨጓራችን ውስጥ እንደ ጄል ያለ ነገርን ይፈጥራል። ይህም የምግብ መፈጨትን በማዘግየት የንጥረ ነገሮች በደንብ እንዲመጠጡም ያደርጋል። ሁለተኛ፣ ቀላል የመርዛማነት ማስወገጃ ምልክቶች ይፈጠራል። ጨጓራችን ራሱን እያስተካከለ ይሄዳል። ሊታዩ የሚችሉ ምልክቶችን በመጀመሪያዎቹ ጥቂት ቀናት ውስጥ የተለመዱ ናቸው። መጠነኛ የሆነ የሆድ ጋዝ፣ ቀለል ያለ የሆድ መነፋት ስሜትን ታስተውላላችሁ። ታዲያ በቂ ውሃ ጠጡ። እናም ለመጀመሪያዎቹ ከ3 እስከ 4 ቀናት በግማሽ የሾርባ ማንኪያ ተልባ ጀምሩ። ተልባን መጠቀም ከጀመራችሁ ከ2 ሳምንታት ውስጥ ማለትም ከቀን 8 እስከ ቀን 14 ድረስ የልብና የደም ስኳር ሚዛን መስተካከልን ታስተውላላችሁ። አንደኛ፣ የኮሌስትሮል መጠን መሻሻል ይጀምራል። ተልባ ሊግናንስ እናም ኦሜጋ 3 ፋቲ አሲድን ኤኤልኤን ይዟል። ምን ይከሰታል? ኤልዲኤል ወይም ደግሞ መጥፎ ኮሌስትሮል መቀነስ ይጀምራል። የደም ስሮች ይበልጥ ተለዋዋጭም ይሆናሉ። ለልብ የሚሰጠው ጥቅምም የደም ስር መጥበብ፣ ፕላክ እናም የልብ በሽታ የመጋለጥ ዕድልን ይቀንሳል። ሁለተኛ፣ የተሻለ የደም ስኳር ቁጥጥርን ታስተውላላችሁ። ተልባ የካርቦሃይድሬትስ መምጠጥን ያዘገያል። ድንገተኛ የስኳር መጠን መቀነስ ይቀንሳል። የተረጋጋ የኃይል መጠን፣ ጣፋጭ ነገሮችን የመመኘት ፍላጎት መቀነስን ታስተውላላችሁ። በስኳር በሽታ ወይም ደግሞ በኢንሱሊን ሬዚስታንስ ለሚሰቃዩ ሰዎች አስፈላጊ ነው። ተልባን መጠቀም በጀመራችሁ በሶስተኛው ሳምንታት ውስጥ ከቀን 15 እስከ 21 ደግሞ ክብደት፣ ብግነት ወይም ደግሞ ኢንፍላሜሽን እናም ሆርሞኖችም መስተካከል ይጀምራሉ። አንደኛ፣ የምግብ ፍላጎት መቀነስና የክብደት ድጋፍን ታስተውላላችሁ። ተልባ የጥጋብ ስሜትን ይጨምራል። ምን ይከሰታል? ለረጅም ጊዜ የጥጋብ ስሜት ይሰማችኋል። አላስፈላጊ የሆኑ ምግቦችን መመገብም ይቀንሳል። ቀስ በቀስ የሆነ ጤናማ የክብደት መቀነስ በተለይም ከጤናማ አመጋገብ ጋር ሲቀላቀል የሆድ አካባቢ ስብ ይቀንሳል። ሁለተኛ፣ የሰውነት መቆጣት ወይም ደግሞ የኢንፍላሜሽን መቀነስና የመገጣጠሚያ ምቾት መሰማትን ታስተውላላችሁ። ኦሜጋ 3 ቅባቶች የሰውነት ኢንፍላሜሽን ወይም ደግሞ ብግነትን ይቀንሳሉ። የመገጣጠሚያዎች መድረቅ ወይም ደግሞ መገተር መቀነስ፣ የሰውነት ህመም መቀነስ፣ ከእንቅስቃሴ በኋላ ፈጣን የሆነ ማገገምንም
ታስተውላላችሁ። ለአርትራይተስ፣ ለመገጣጠሚያ ህመም እናም ለጡንቻ ህመምም ጠቃሚ ነው። ሶስተኛ የሆርሞን ሚዛን በተለይም ለሴቶች የተልባ ሊግናንስ የኤስትሮጅን መጠንን ለማስተካከል ይረዳሉ። ጥቅሞቹም የወር አበባ ከመምጣቱ በፊት የሚታዩ የህመም ምልክቶች ፕሪሜንስትራል ሲንድረም መቀነስ፣ መደበኛ የሆነ የወር አበባ ዑደት፣ በማረጥ ወቅት የሚሰማ መረበሽ መቀነስን ታስተውላላችሁ። ሊግናንስ እንደ ተፈጥሯዊ የሆርሞን ማስተካከያ ሆነውም ያገለግላሉ። ተልባን መጠቀም በጀመራችሁ በአራተኛው ሳምንት ከቀን 22 እስከ 30 ቆዳችሁ፣ ፀጉራችሁ እናም የረጅም ጊዜ የጤና ለውጥን ታስተውላላችሁ። አንደኛ ጥራት ያለው ቆዳ እናም ጤናማ ፀጉር ይኖራችኋል። ተልባ የስብ መምጠጥን እናም የሰውነት እርጥበትን ያሻሽላል። የሚታዩ ለውጦችም ብጉር ወይም ደግሞ የቆዳ መድረቅ መቀነስ፣ ጠንካራ የፀጉር ስሮች፣ የፀጉር መርገፍ መቀነስን ታስተውላላችሁ። የቆዳ ውበቱ ምክንያት ደግሞ ኦሜጋ 3 የቆዳ መቆጣት ወይም ደግሞ ብግነትን ይቀንሳል፣ እንዲሁም የመለጠጥ አቅምንም ያሻሽላል። ሁለተኛ ጠንካራ የጨጓራ ረቂቅ ተዋሲያን ማይክሮባዮም በአንጀታችን ውስጥ ያሉት ጠቃሚ ባክቴሪያዎች ቁጥር ይጨምራል። የረጅም ጊዜ ውጤቶቹም የተሻለ የበሽታ መከላከል አቅም፣ የተሻለ ንጥረ ነገሮችን የመምጠጥ አቅም፣ የምግብ መፈጨት ችግሮች መቀነስን ታስተውላላችሁ ወይም ይኖራል። በውጤቱም ከውስጥ ወደ ውጪ ጤናማ የሆነ የምግብ መፈጨት ስርዓት ይኖራል። ሶስተኛ ለከባድ በሽታዎች የመጋለጥ እድል መቀነስ ይኖራል። ከ30 ቀናት በኋላ በሽታ መከላከያ ውጤቶች ይጀምራሉ። ተልባ የልብ በሽታ፣ አይነት 2 የስኳር በሽታ፣ አንዳንድ ከሆርሞን ጋር የተያያዙ ካንሰሮችና የጉበት ስብ ወይም ደግሞ ፋቲ ሊቨር በሽታዎች ስጋት ለመቀነስ ይረዳል። ምክንያቱም አንቲኦክሲዳንቶችና ፋይበር እንዲሁም ደግሞ ጤናማ ቅባቶች በአንድ ላይ ስለሚሰሩ ነው። ስለዚህ ተልባን በየቀኑ እንዴት መመገብ ትችላላችሁ? ምርጡ መንገድ የተፈጨ ተልባን ተጠቀሙ። ሙሉ የተልባ ፍሬው ሳይፈጭ ቢበላ ሳይፈጭ ሊወጣ ይችላል ማለት ነው። በቀን ደግሞ ከ1 እስከ 2 ሾርባ ማንኪያ ብቻ ከተጠቀማችሁ በቂ ነው። ምርጡ ጊዜ ደግሞ ጠዋት በሞቀ ውሃ ወይም ደግሞ በእርጎ ወይም ከምግብ ጋር በአጃ ወይም ደግሞ በስሙዚ ውስጥ ጨምራችሁ መመገብ ትችላላችሁ። ምን አይነት ሰዎች ጥንቃቄ ማድረግ አለባቸው? የአንጀት መዘጋት ችግር ያለባቸው ሰዎች፣ የደም ማቅጠኛ መድኃኒቶችን የሚወስዱ ሰዎችና ነፍሰ ጡር ሴቶች ጥንቃቄ ማድረግ አለባቸው። በአጠቃላይ ተልባን ለ30 ቀናት በየቀኑ መመገብ የምግብ መፈጨትን ያድሳል፣ የልብ ጤናችንን ያሻሽላል፣ ሆርሞኖቻችንን ያስተካክላል፣ ክብደትም ለመቀነስም ይረዳል፣ ቆዳን እናም ፀጉርንም ያሳምራል፣ ከከባድ በሽታዎችም ይከላከላል። ቀጣይነት ቁልፍ ነው። በትንሽ መጠን ተልባን ጀምሩ፣ ውሃ በደንብ ጠጡ፣ እናም ይህች ትንሽ ዘር ተአምሯን እንድታሳይም ፍቀዱላት። አዘውትራችሁ መመገብ የተሻለ ነው። ስለዚህ ክቡራትና ክቡራን ተመልካቾቼ ተልባ እጅግ በጣም ሱፐር የሆነ ምግብ እንደሆነ ማወቅ አለባችሁ ማለት ነው። በጤናችሁ ላይ ድንቅ የሆነ ለውጥን ያሳያችኋል። የዛሬው የጤና ትምህርት እንግዲህ ይህንን ይመስል ነበረ። እንደተማራችሁበትም ተስፋ አደርጋለሁኝ። ሀሳብ አስተያየታችሁ ደግሞ አይለኝ ይላለሁ። ይህ የጤና ትምህርት ለበርካታ ሰዎችም እንዲደርስ ሁላችሁም በቅንነት ላይክና ሼር በማድረግ ሌሎችንም አስተምሩ አሳውቁላለሁኝ። ከዚህ ቪዲዮ ጋር በተያያዘ ጥያቄ ካላችሁም ሀሳብ አስተያየት ካላችሁም በኮመንት ላይ ያስፍሩልኝ። በቀጣይ የጤና ትምህርት እስከምንገናኝ እኔንም እናንተንም ቸር ያቆየን። መልካም ጊዜ፣ መልካም ቆይታ። ቻው ቻው።